እድገት አስደሳች ነገር ነው። ብዙ ሽያጮችን ማግኘት፣ ብዙ ደንበኞችን ማግኘት፣ የበለጠ ትኩረት ማግኘት ያስደስታል። ነገር ግን ስትራቴጂ ከሌለ እድገት ወጥመድ ሊሆን ይችላል። የበለጠ ትርምስ፣ የበለጠ ጭንቀትና ከቁጥጥር ውጭ የሆነ መንገድም ውስጥ እንድትገባ ትሆናለህ። በብልሃት በቢዝነስ ውስጥ ማደግ ማለት እንዲሁ ትልቅ መሆን ብቻ አይደለም። እየተሻሻልክ ብልህና የበለጠ ዘላቂነት እያገኘ መሄድ ማለት ነው። ዛሬ ከዚህ መጽሐፍ ሆን ተብሎ ስለማደግ በሰፊው እናነሳለን። ከጅምሩ የስህተት መንገድ ውስጥ መግባት ለማይፈልጉ የቢዝነስ ጀማሪዎችን ይህ መጽሐፍ ይሆናል። ለዚህም የቢዝነስ ዲግሪ ወይም የ5 ዓመት ዕቅድ አያስፈልግህም። ግልጽ አቅጣጫና ጥቂት ብልጠት የተሞላባቸው እንቅስቃሴዎች ብቻ ያስፈልጉሃል። በብልሃት ማደግ ማለት የበለጠ መስራት አይደለም፣ አስፈላጊ የሆነውን ነገር ብቻ ማድረግ እንጂ። ስለዚህ አእምሮህ ተልእኮህን ወይም ተነሳሽነትህን ሳታጣ ለማደግ ዝግጁ ከሆንክ እነዚህን የሚቀጥሉትን ሕጎች ላንተ ብቻ ናቸው። ከዚህ መጽሐፍ ውስጥ በቢዝነስ ውስጥ በጥበብ ለማደግ የሚረዱህን 6 ቁልፎች እናያለን። በቅድሚያ ዝም ብለህ ማደግ አትችልም። እንዲሁም ሁለተኛው እድገት ስርዓት እንጂ ትርምስ አይወድም። ሶስተኛው አጋጣሚ ሁሉ መልካም አይደለም። አራተኛው መለካት ካልቻልክ እያደግክ አይደለም። አምስተኛው የሚሰራውን መጨመር፣ የማይሰራውን ማስወገድ። እንዲሁም በመጨረሻ ቢዝነስህን ከራስህ እንዴት ማዳን እንደምትችል እነዚህን 6 ቁልፎች በመረዳት ብቻ እንዴት ቢዝነስህን ከዜሮ ተነስቶ እስከ ትልቅ ኤምፓየር በጥበብ ማሳደግ እንደምትችል በስፋት አንድ በአንድ የምናይ ይሆናል። እንደተለመደው ይህ የቢዝነስ መመሪያ የሚለው መጽሐፍ ቢዝነስን ከመጀመር አንስቶ ትልልቅ የቢዝነስ ኤምፓየሮችን እስከ መገንባት የሚረዱ 100 የቢዝነስ መመሪያዎችን በውስጡ የያዘ መጽሐፍ ሲሆን ማንኛውም ቢዝነስ ለመጀመር የሚያስብ ወይም ቢዝነስ የጀመረ ቢዝነሱ አላድግ ላለና ቢዝነሱን ለማሳደግ ለሚፈልግ እያንዳንዱ ሰው ይህንን መጽሐፍ እንዲያነብ በግሌ እመክራለሁ። መጽሐፉ ሙሉ በአማርኛ ስላለ ከታች ባለው የቴሌግራም ሊንክ አድራሻ ብትጽፉልን መጽሐፉን ወደ እናንተ የምንልክ ይሆናል። እንደተለመደው ቪዲዮውን ላይክ እና ሼር፣ ቻናሉንም ሰብስክራይብ በማድረግ እንድትቀላቀሉን ጋብዛችኋለሁ። አሁን ከዚህ ወደ ምናየው የመጀመሪያው ዝም ብለህ አታድግም የሚለውን ወርቃማ ነጥብ በማየት የዚህ የመጽሐፍ ቅምሻችንን ሀብለን እንጀምር። እድገት አስደሳች ነገር ነው፣ ነገር ግን አቅጣጫ ከሌለ እጅግ አደገኛ ነው። እድገትን ፊኛን እንደ መንፋት አድርጋ አስበው። ፊኛውን ያለ ቅርጽ እንዲሁ በቶሎ ብትነፋው ይፈነዳል። በቢዝነስ ውስጥ ፈጣን እድገት ያለ ግልጽ ዕቅድ ወደ መውደም ወይም የገንዘብ ችግር ወይም ደንበኞችን ወደ ማጣት ይመራሃል። ስትራቴጂያዊ እድገት ማለት የረጅም ጊዜ ግቦችህን በሚደግፍ ፍጥነትና አቅጣጫ ውስጥ መጓዝ ማለት ነው። ለሁሉም ነገር አዎ ማለት አይደለም፣ እምቢ ማለት ማወቅ መቻል አለብህ። እስኪ አንድ እውነተኛ የቢዝነስ ታሪክ እዚህ ጋር እናንሳ። በአሜሪካን ሚቺጋን ውስጥ ያለ የቢዝነስ ጀማሪ አንድ አስደናቂ ሐሳብ መጣለት። ይህም የዶሮ እርባታ ውስጥ ሙሉ በሙሉ መግባት ሳይፈልጉ ትኩስ እንቁላል ማግኘት ለሚፈልጉ ሰዎች ዶሮ ማከራየት። ይህ ቢዝነስ በትንሹ ነበር የጀመረው። ጥቂት ዶሮዎችን ማከራየት ጀመረ። ከዚያም አንድ ቀን አንድ ቪዲዮ ቲክቶክ ላይ ቫይራል ወጣለት። ትዕዛዞች መጉረፍ ጀመሩ። ዶሮዎችን በመቶዎች የሚቆጠሩ ኪሎ ሜትሮች ርቀው ላሉ ደንበኞች በፒክአፕ መኪና መላክ ጀመረ። ሆኖም እዚህ ላይ አንድ ሌላ ችግር ተከሰተ። ደንበኞች ስለ ዶሮ እርባታ የሚያውቁት ነገር የለም። እናም እጅግ የበዙ ደንበኞች መደወል ጀመሩ። አንደኛው ዶሮዬ ዛፍ ላይ ወጣብኝ፣ እንዴት ላውርዳት ይላል። ሌላኛው እንቁላሎቹን ማጠብ አለብኝ ወይ ብሎ ይጠይቃል። እናም የዚህ ቢዝነስ ጀማሪ በፍጥነት ማደጋቸው ችግር እንደፈጠረባቸው አምኗል። ፍጥነት መቀነስ፣ ዶሮ የሚልኩበትን ርቀት መቀነስና ዶሮ በማርባት ልምድ ላልነበራቸው ሰዎች አለማከራየትም ነበረባቸው። የዚህ እውነተኛ የቢዝነስ ዶሮ አከራይ ታሪክ ቁልፉ ሐሳብ
ሰው ስለወደደው ብቻ ቢዝነስ ለሚቀጥለው ደረጃ ዝግጁ ነው ማለት አይደለም። እጅግ የሚጣፍጡ ኬኮችን ሰርቶ የሚያቀርብ ኬክ ቤት አለ እንበል። አንድ እየዞረ ምግብ የሚቀምስ ታዋቂ ቲክቶከርም ድንገት እግር ጥሎት ወደ አንተ መጣ። እናም ስለ አንተ ቪዲዮ ከለቀቀ በኋላ ትዕዛዞች ይጎርፉሉ ጀመር። በትንሿ ኩሽና ውስጥ በአንድ ምሽት 300 ኬኮችን ለመጋገር ትሞክራለህ። ሆኖም ትዕዛዞች መበላሸት ይጀምራሉ፣ ሰራተኞችህም እጅግ ይዳከማሉ። አስታውስ፣ ቢዝነስን ስለማሳደግ ስናወራ ብዙዎች የሚሰሩት 2 ምክንያቶች አሉ። እነዚህን ላለማድረግ መጠንቀቅ ይኖርብሃል። ያለ ጠንካራ ሥራ ለመልፋት አትሞክር። የአጭር ጊዜ የደንበኞች ፍላጎት ላይ ተመስርቶ የረጅም ጊዜ ውሳኔዎችን ማድረግ። አንተ ማድረግ የሚኖርብህ እነዚህን ተግባራዊ መመሪያዎች ነው። የመጀመሪያው እድገቱ በፍጥነት ከመጣል ቢዝነስህን ለመገንባት ቆም ብለህ አስብ። ሁለተኛው ድንበሮችን ፍጠር። የመከላከያ ቦታዎችን፣ የምርት ገደቦችንና ሌላም በልክ ለማደግ የሚያስችሉህን ገደቦች መፍጠር ይኖርብሃል። እነዚህን 3 የራስ መጠይቆች እስኪ ራስህን ጠይቅ። ለማደግ ብቻ ብዬ ከአቅሜ በላይ ቢዝነሴን ለማስፋት እየሞከርኩ ነው? በአንድ ጀንበር ቢዝነሴን በእጥፍ ባሳድግ የትኛው የቢዝነስ ክፍል ይሰበራል? ብዙ ደንበኞችን ከማሳደዴ በፊት ማጠናከር ያለብኝ አንድ የቢዝነስ ክፍል ምንድን ነው? እነዚህን 3 የራስ መጠይቆች በመጠየቅ እንዴት ቢዝነስህን ለማሳደግ እንዲሁም ዝም ብለህ ማደግ እንዴት እንደማትችል የበለጠ መረዳት ትችላለህ። ይህን ያህል በመጀመሪያው ክፍል ካነሳን አሁን ወደሚቀጥለው እድገት ስርዓት እንጂ ትርምስን አይወድም ወደሚለው ሐሳብ እንሂድ። ቢዝነስ የጀመርክ ሰሞን እንዲሁ በትርምስ ውስጥ ለማደግ መሞከር የሚያስደስት ነገር አለው። ልብስ እስኪቆሽሽ ትሰራለህ፣ የጎደለውን ሁሉ ለማሟላት ትሯሯጣለህ። ሆኖም ትርምስ ከሚያመጣው ይልቅ የሚያጠፋው ይበዛል። ስርዓቶች ግን ቢዝነስ እንዲያድግ መሰረት ይሆናሉ። ያለ ስርዓት ስታድግ ሁሉ ነገር የመገመት ጨዋታ ይሆናል። የትኛው ደንበኛ ምን አዘዘ፣ ምንን መከተል አለብህ፣ ቀጣይ ምን ይሰራል የሚለውን መለየት አትችልም። ስርዓቶች አሰልቺ ሊመስሉ ይችላሉ፣ ግን ለቢዝነስ ማደግ የግድ ያስፈልገዋል። እስኪ በዚህ እውነተኛ የቢዝነስ ታሪክ ምን ማለቴ እንደሆነ ይህንን ሐሳብ የበለጠ ላጠናክርልህ። ይህ እውነተኛ የቢዝነስ ታሪክ በትርምስ ውስጥ የጠፋችው የሰርግ ፎቶ አንሺ የሚለው ነው። ጄሲ በጣም ጥሩ ፎቶግራፈር ናት። በኢንስታግራም ገጿ ብዙዎች ያወቋት ጎበዝ የሰርግ ፎቶ አንሺ ነበረች። ብዙ ሰርጎችን እሷን ለማሰራት እስከ 6 ሳምንት ድረስ አስቀድመው ወረፋ መያዝ ነበረባቸው። ችግሩ ምንድነው? ችግሩ ወረፋ የማስያዣም ሆነ ስራዎችን የምታስተዳድርበት ስርዓት አልነበራትም። እንዲያውም አንድ ዕለት ቀጠሮ ያስያዘችውን ሰርግ ላይ መገኘቷን ረሳች። ትዕዛዙ እንደተቀበለች ቀኑን እንዲሁ ወረቀት ላይ ጻፈችው። ሆኖም ሰርገኞቹን ለመከታተል የሚያስችላት ሲስተም አልነበረባትምና የሰርጉን ቀን ደጋግመው ቢደውሉላትም ሊያገኟት አልቻሉም። በዚህ የተናደደችው ሙሽሪትም ስለዚህ ጉዳይ በማህበራዊ ገጿ ላይ ለጠፈች። እናም ጄሲ በማትፈልገው መንገድ ነገሮች ይበላሹባት ጀመር። ይባስ ብሎ ጄሲ በተፈቀደ ኮምፒውተሯ ውስጥ ያስቀመጠቻቸው በሺዎች የሚቆጠሩ ያልተስተካከሉ ፎቶዎችም ነበሯት። ፋይሎችን የምታደራጅበት፣ ደንበኞችን የምትከታተልበት ወይም የመጠበቂያ ዕቅድ አልነበራትም። ያቺ ሙሽራ በንዴት ስሟን በማህበራዊ ሚዲያ ላይ ካጠፋች በኋላ ጄሲ ረዳት ቀጠረች። የዚህ ቢዝነስ ቁልፍ ሐሳብ ይህም ረዳቷ ቀጠሮችን ታስይዛላታለች። በዚህ ወር ምን ማድረግ እንዳለባት በየቀኑ የምታደርገውን ነገሮች ሁሉንም አስቀድማ ታቅድላታለች። ቢዝነሷም ወደ ቀድሞ ጥንካሬው መመለስ ጀመረ። እንበልና ኬክ ቤት አለ። ትዕዛዞችን በኢንስታግራም ትቀበላለህ። ትዕዛዞችን በወረቀቶች ላይ ታሰፍራለህ። አንዳንዴ የድምፅ ማስታወሻዎችን ትይዛለህ። አንድ እሁድም 2 ትዕዛዞች ይቀላቀሉብሃል። ለአንድ ጡረታ ሊወጣ ላለ ሰው የተዘጋጀ ፓርቲና
5 ዓመት ልደቱን ለሚያከብር ሕፃን የተዘጋጁ ኬኮችን አደባልቀ ትልካለህ። ሁለቱም ደንበኞች በዚህ ደስተኛ አልነበሩ። ሙሉ ገንዘባቸውንም እንድትመልስላቸው በንዴት ይጠይቀዋል። አስታውስ፣ ብዙዎች የሚሰሯቸው ስህተት ይሄ ነው። ትዕዛዞችን የመከታተያ ስርዓት ሳይኖር እንዲሁ አዲስ ትዕዛዝን መቀበል፣ የደንበኞች መረጃን በዘፈቀደ ማስቀመጥ፣ ሲስተም ለመገንባት ነገሮች እስኪፈርሱ ድረስ መጠበቅ። ማድረግ የሚኖርብህ ተግባራዊ መመሪያዎች። የመጀመሪያው ተግባራት የጊዜ ገደቦችንና ሌሎች ነገሮችን ለመመዝገብ አንድ ማዕከላዊ ሲስተም ተጠቀም። ሁለተኛው ሊደገሙ የሚችሉ የሥራ ፍሰቶችን ፍጠር። ለምሳሌ ትዕዛዝ መቀበል፣ ማድረስ፣ መላክ። ሶስተኛው በየሩብ ዓመቱ የአንተን ስርዓቶች ገምግም። እስኪ እነዚህን የራስ መጠይቆች ትንሽ ጊዜ ውሰድና ራስህን ጠይቅ። ከቢዝነሴ ውስጥ ምስቅልቅል ያለው ክፍል የትኛው ነው? ተደራጅቶ ለመቆየት የሚረዳኝ አንድ መሳሪያ ወይም ሂደት ምንድን ነው? ቢዝነሴን ከማሳደጌ በፊት ስርዓቶችን እየገነባው ነው ወይንስ ቢዝነሴ እስኪያድግ እየጠበቅኩ ነው? በዚህ ሳምንት ማደራጀት የምችለው አንድ ነገር ምንድን ነው? እነዚህን 4 የራስ መጠይቆች አንድ በአንድ ራስን በመጠየቅ ስለ ቢዝነስ ያለህን ድክመቶችና ጥንካሬ የበለጠ እንድትረዳና እንድታውቅ እድል ይሰጣል። ስለዚህ ቆም በልና እያንዳንዱን ጥያቄ ለመመለስ ራስህንም ለመፈተሽ ሞክር። አሁን ወደሚቀጥለው ሶስተኛ ማለትም አጋጣሚ ሁሉ መልካም አይደለም የሚለውን ሐሳብ እናያለን። የሚያብረቀርቅ ነገር ሁሉ ወርቅ አይደለም። ቢዝነስህ ማደግ ሲጀምር ብዙ ሐሳቦች፣ ብዙ ግብዣዎች፣ ትልልቅ እድሎች ይመጡልሃል። አንዳንዶቹ እውነተኛ እድሎች ናቸው። ሌሎቹ እንዲሁ ከመንገድህ የሚያዘናጉ የውሸት እድሎች። አደጋው ይሄ ነው። ትኩረትን የሚከፋፍሉ ድሎች ብዙውን ጊዜ አስደሳች ይመስላሉ። ፈጣን ድሎችን፣ ቶሎ የሚመጣ እድገት ወይም ሁሉንም ነገር ሊለውጥ የሚችል ሽርክና፣ ሁሉም ነገር አጓጊ ይመስላል። ነገር ግን ከረጅም ጊዜ ግቦች ጋር የማይጣጣሙ ከሆነ ወይም ከመንገድ በእጅጉ የሚያስወጡ ከሆነ ጉልበትህን ሊያሟጥጡና እድገትህን ሊገቱ ይችላሉ። በጣም የተሳካላቸው ቢዝነስ መስራቾች እድልን አሳዳጆች ብቻ አይደሉም፣ የራሳቸውንም እድሎች ይፈጥራሉ እንጂ አጓጊ እድሎች ቢመጡላቸው እንኳን እምቢ ማለትን ያውቁበታል። እውነተኛ የቢዝነስ ታሪክ እዚህ ላይ ላንሳል። ሱሺ ለመሸጥ የሞከረው በርገር ቤት። በቴክሳስ አሜሪካ ውስጥ ያለ አንድ በርገር ቤት እጅጉን እየታወቀ መጣ። ከዚያም የሆነ ሰው ለምን ቢዝነሳችንን አናሰፋም የሚል ሐሳብ አቀረበ። እናም ከበርገር ውጭ አዳዲስ ደንበኞችን ለመሳብ ሜኑ ላይ ሱሺ የተባለ የጃፓናውያንን ምግብ ጨመሩ። ነገር ግን ምንም ሱሺ መስራት የሚችል ሼፍ አልነበራቸውም። በዚህ ነገር ላይም ልምድ የላቸውም። አሳን መግዛትም ሆነ እንዴት ማቆየት እንዳለባቸው ያውቁ። ደንበኞችም ግራ ተጋብተዋል። ሰራተኞችም መጨናነቅ ጀመሩ። ለበርገር ብለው የሚመጡ ደንበኞች መቅረት ጀመሩ። የዚህ እውነተኛ የቢዝነስ ሐሳብ ቁልፍ ነጥብ ሽያጮች መቀነስ ጀመሩ። ድጋሚም ስማቸውን ማደስ ነበረባቸው። ጥሩ ሐሳብ ብለው ያሰቡትም ሌላውን ስራቸውን ማበላሸት ጀመረ። እንበልና አዲስ የልብስ ብራንድ ፈጥረህ በኦንላይን ትዕዛዞችን እየተቀበልክ መስራት ጀመርክ። አንድ ጓደኛም ለምን ስለ ልብስ ፋሽን የሚያወራ ፖድካስት አንጀምርም? በዚያውም እንደ ማስታወቂያ ይሆንልሃል አለ። ሐሳቡ ጥሩ ስለመሰለም ተስማማ። ሆኖም ፖድካስቱን ማዘጋጀት ብቻ ብዙ ሰዓታት ይፈጃል። ይህም ዋናውን ስራህን መንካቱን ጀመረ። አንድ ፖድካስተርም ለማቅረብ ሳምንታት ማንቀድ አለብህ። ብዙዎች የሚሰሯቸው ስህተት ይሄ ነው። የሆነ ነገር ጥሩ ስለሚመስል ብቻ እንጂ ጥሩ ነው ማለት አይደለም። የሆነ ነገር ጥሩ ስለሚመስል ብቻ ደግሞ እሺ ማለት የለብህም። ብዙ ግቦችን በአንድ ጊዜ ማሳደድም የለብህም። የተለየ የሚለውን የተሻለ ከሚለው ጋር ማምታታት። ብዙዎች የሚሰሩ ስህተትም ይሄ ነው። የተለየ ቢዝነስ ሐሳብ መጣል ማለት የተሻለ ነው ማለት አይደለም። የሌሎች ሰዎች መጣደፍህን የራስህ ማድረግ። አብረን እንስራ ብሎ የሚጣደፍ ጓደኛ ቢኖር
የእርሱ መጣደፍ ያንተ መጣደፍ እንዲሆን መፍቀድ በፍጹም የለብህም። እነዚህን 3 ተግባራዊ መመሪያዎች እዚህ ነጥብ ላይ የግዴታ ማወቅ አለብህ። አንደኛው የቢዝነስ እቅድህ የማይመጥኑ ሐሳቦች ሲመጡልህ አይሆንም፣ አሁን አላደርገውም ማለትን ልመድ። ሁለተኛው ራስህን ጠይቅ፣ ይህ ሐሳብ ከሩብ ዓመት እቅዴ ጋር ይስማማል? ሶስተኛው ወደ ኋላ እየጎተተ ያለ አንድ ሐሳብ ካለ ለአፍታ ቆም ብለህ ማሰብህን ልመድ። እስኪ እነዚህን 4 የራስ መጠይቆች ራስህን ጠይቅ። አዎ ያልኩት የመጨረሻ ዕድል ምን ነበር? ረድቶኛል ወይስ ከመንገድ ያስወጥቶኛል? ሁለተኛው ከግቦቼ አንጻር አዳዲስ ሐሳቦችን የምገመግምበት ግልጽ መንገድ አለኝ? ሶስተኛው አስቀድሜ የወሰድኩት ነገር ሙሉ በሙሉ ከማሳካቴ በፊት አዲስ ነገር ጀምሬ ያውቃለሁ? አራተኛው አዳዲስ ውሳኔዎችን ለማጣራት የሚያግዝና ቅድሚያ ለሚሰጠው ነገር ቅድሚያ እንድሰጥ የሚረዳኝ ማጣሪያ እንዴት መፍጠር እችላለሁ? እነዚህን የራስ መጠይቆች አንድ በአንድ ራስን በመጠየቅ የበለጠ በዚህ ሐሳብ ዙሪያ መረዳት ይኖራል። አሁን ወደሚቀጥለው አራተኛው ማለትም መለካት ካልቻልክ እያደግ አይደለም የሚለውን ሐሳብ እንመለከታለን። መለካት የምትችለውን ነገር ማስተዳደር ትችላለህ። ማስተዳደር የምትችለውን ነገር ደግሞ ማሻሻል ትችላለህ። በስሜት ብቻ ቢዝነስን ማሳደግ አትችልም። ሽያጮችን ማሳደግህም ሆነ ደንበኞችን ማቆየትን ወይም የቡድንህን ምርታማነት ማሳደግህን ማወቅ የምትችለው ስራህን በቁጥጥር መመዘን ስትችል ብቻ ነው። ማደግ አለማደግህን ማወቅ የምትችለው ቁጥሮችን ስትጠቀም ብቻ ነው። ያለ መለኪያዎች የምትንቀሳቀስ ከሆነ እየገመትክ እንጂ እያደግክ አይደለም። መለኪያዎችን ስትጠቀም ግን ነገሮችን መቆጣጠር ትጀምራለህ። የቁጥጥር መለኪያዎችን መጠቀም ማለት ሰንጠረዦች ላይ ቁጥሮችን ማስቀመጥ ማለት አይደለም። ይልቁንም ውሳኔዎችህን ለመምራትና የሚሰራውንና የማይሰራውን ለመለየት የሚያስችሉ መመዘኛዎችን መምረጥ ማለት ነው። እዚህ ጋር አንድ እውነተኛ የቢዝነስ ታሪክ እናንሳ። ይህ ያልተሸጠው ሻማ የሚለው እውነተኛ የቢዝነስ ታሪክ ነው። ቶም የሚያማምሩ ዲዛይን ያላቸው ሻማዎችን በኦንላይን ይሸጣል። እናም ሰዎች የሚለጥፋቸውን የቲክቶክ ቪዲዮዎችን እያዩ ማዘዝ ጀመሩ። ሽያጮችም እየጨመሩለት መጡ። እናም በኩራት ሁሉንም ሻማዎችን ሽጦ መጨረሱንና በቅርቡም አዳዲስ ሻማዎችን እንደሚያስገባ መናገር ጀመረ። ነገር ግን ከሳምንት በኋላ ጋራዡን በሚያጸዳበት ጊዜ ለመሸጥ የረሳቸውን 3 ሙሉ ሳጥን ሻማዎችን አገኘ። ቶም ዕቃዎች የሚከታተልበት ስርዓት አልነበረውም። እንዲሁ ባገኘው ወረቀት ላይ ማስታወሻዎችን ከመያዝ በቀር። የዚህ ቢዝነስ ቁልፍ ሐሳብ ተሽጠው ያላለቁ ሻማዎች እያሉት ለደንበኞች 3 ሳምንት መጠበቅ እንዳለባቸው ነግሯቸው ነበር። ቶም በመጨረሻ የዕቃ ዝርዝር የሚያሰፍርበት መንገድ አዘጋጀ እና አሁን ምን ያህል ያልተሸጡና የተሸጡ ሻማዎች እንዳሉት በቀላሉ ያውቃል። እንበልና ለምርትህ በማህበራዊ ሚዲያዎች ማስታወቂያዎችን እያስነገርክ ነበር። ነገር ግን ምን ያህል ሰው በማስታወቂያ በኩል አይቶ ምርትህን ሊገዛ እንደመጣ የምትለካበት መንገድ የለህም። ገንዘብህን እንዲሁ ለማስታወቂያ እያልክ ታወጣለህ እንጂ ማስታወቂያው ይዞልህ የሚመጣውን ገበያ እየለካኸው አይደለም። ይህም ገንዘብህን ውሃ ውስጥ እንደመጨመር ነው። አስታውስ፣ ብዙዎች እዚህ ነጥብ ላይ የሚሰሩት 4 ወሳኝ ስህተቶች አሉ። የመጀመሪያው ሁሉንም ነገር ለመከታተል መሞከር፣ ሆኖም ግን ምንም ነገር አለመረዳት። ገና ጀማሪ ስለሆንክ ብቻ የቁጥር መለኪያዎች አያስፈልጉኝም ማለት። ትርጉም ባላቸው መለኪያዎች ላይ ከማተኮር ይልቅ ከንቱ መለኪያዎችን መጠቀም። ለምሳሌ የሽያጭ ብዛትን ከመቁጠር ይልቅ ፖስትህ ያገኘውን የላይክ ብዛት ላይ ማተኮር። በመደበኛነት ከመከታተል ይልቅ በዓመት አንድ ጊዜ ብቻ ቢዝነስህን መረጃዎችህን መመልከት። ማድረግ የሚኖርብህ እነዚህን 3 ተግባራዊ መመሪያዎች ነው። የመጀመሪያው ያንተን 3 ቁልፍ የአፈጻጸም መለኪያዎችን ላይ። ሁለተኛው ቁጥሮችህን ለመፈተሽ ወርሃዊ ወይም ሳምንታዊ የግምገማ ጊዜ አዘጋጅ።
ሶስተኛው እንዲሁ በስሜት ብቻ ሳይሆን ቁጥሮች ላይ በመመስረት ውሳኔ አድርግ። እነዚህን 5 የራስ መጠይቆች ራስህን በመፈተሽ የበለጠ ይህንን ሐሳብ መረዳት ትችላለህ። በቅድሚያ በቢዝነስ ስራዬ ውስጥ መከታተል ያሉብኝ 3 በጣም አስፈላጊ ቁጥሮች የትኞቹ ናቸው? እነዚህን ቁጥሮችስ ምን ያህል ጊዜ እየገመገምኩ ነው? ከዚህ በፊት የተጸጸትኩባቸውና ያለ መለኪያ የወሰንኳቸው ውሳኔዎች አሉ? መለኪያዎቼን በተከታታይ እንድከታተል የሚረዳኝ የስልክ አፕሊኬሽን ወይም ስርዓት የትኛው ነው? አምስተኛውና የመጨረሻው በዚህ ሳምንት እድገቴን ለማሻሻል ምን መለካት መጀመር አለብኝ? በመቀጠል የምናየው ስድስተኛውንና ከዚህ መጽሐፍ ወደምናየው የመጨረሻው ሐሳብ ማለትም የሚሰራውን መጨመር የማይሰራውን ማስወገድ የሚለውን ሐሳብ ይሆናል። በቢዝነስ ውስጥ የምትሞክረው ሁሉም ነገር ይሰራል ማለት አይደለም። ይህም መጥፎ ዜና አይደለም። በፍጥነት የሚሰራውንና የማይሰራውን ባወቅክ መጠን በፍጥነት ማደግ ትችላለህ። እናም ቢዝነስህን የምታሳድገው የሚሰራልህን በማብዛትና የማይሰራልህን በመቀነስ ብቻ ነው። በጣም ብዙ ቢዝነሶች ያልሰራላቸው ምርት ላይ ተጣብቀው ጊዜ ያባክናሉ። በመከራ የሚሸጥ ምርት፣ ማንም የማይመለከተው ወይም ማንም የማይጠይቀው አገልግሎትን ለማስተዋወቅና እንዲሸጥ ለማድረግ ይጥራሉ። ሆኖም የቢዝነስ እድገት ያለው ሁሉም ነገር ለማድረግ በመሞከር ላይ አይደለም፣ የበለጠ የሚሰራውን በማስፋፋት እንጂ። እስኪ አንድ እውነተኛ የቢዝነስ ታሪክ እዚህ ነጥብ ላይ እናንሳ። ይህ ሁሉንም ነገር ለማድረግ የሞከረው ጁስ ቤት የሚል ታሪክ ነው። ሪታ ቀዝቃዛ የተጨመቁ ጭማቂዎች፣ ለስላሳዎች፣ ሰላጣ፣ ሻይና ቡና የያዘ ጁስ ቤት ከፈተች። እነዚህ ሁሉ ነገሮች ጤናማ አመጋገብን ለሚፈልጉ ይሆናል ብላ አስባለች። ሆኖም በብዛት የሚሸጥላት 3 አትክልቶች አደባልቃ የምትሰራው የቤቱ ስፔሻል ጁስ ነበር። የተቀረው ነገር ሁሉ በማቀዝቀዣ ውስጥ ተቀምጧል እንጂ የሚገዛው አልነበረም። አሁንም ከአቅራቢያዋ ለሰላጣ መስሪያ የሚሆናትን ነገር መቀበሏን አላቆመችም። ለሰላጣ የሚሆኑ ጎድጓዳ ሳህኖች መግዛቷንም ቀጠለች። ሆኖም ይህ እንዳላዋጣ ስትመለከት በመጨረሻ ሪታ የምግብ ዝርዝሯን ቀለል አድርጋ በዋጋ ሽያጮቿ ላይ ማተኮር ጀመረች። ሽያጭም እየጨመረላት መጣ። አሁን ላይ ሳይሸጥ ተርፎ የሚደፋ ነገር አይኖራትም። ደንበኞቿም እሷ ጋር ሲመጡ ምን እንደሚፈልጉ አውቀው ይመጣሉ። እንበልና 5 የተለያዩ አገልግሎቶችን ትሰጣለህ። ሆኖም 90% ገቢ የሚገኘው ከአንደኛው አገልግሎት ብቻ ነው። አገልግሎቶችህን ከማጣራትና ብዙ ገቢ የሚያስገባል ነገር ላይ ከማተኮር ይልቅ ነገ አተርፍባቸዋለሁ ብለህ እንዲሁ ወደፊት መግፋትህን ትቀጥላለህ። አስታውስ፣ ብዙዎች የሚሰሩትን እነዚህን 3 ስህተቶች እንዳትሰራ። ዝቅተኛ አፈጻጸም ያላቸውን ምርቶች ከማስወገድ ይልቅ ለመጠገን መሞከር። ቀድሞውኑ የሚሰራውን ከማጣራታቸው በፊት ተጨማሪ ሌላ ምርት ወይም አገልግሎት ማከል። ያለ ቁጥጥር ወይም የፍላጎት ማረጋገጫ አንድን ምርት ወይም አገልግሎት ማሳደግ። ማድረግ የሚኖርብህ እነዚህን ተግባራዊ መመሪያዎች ነው። አንደኛ፣ ገቢህን ኦዲት አድርግ። ብዙ ገቢ ወይም ደንበኛ የሚያመጣው ምርት የትኛው ነው? ሁለተኛ፣ ዝቅተኛውን አፈጻጸም ያለውን ነገር ቀንስ። ሶስተኛ፣ ጊዜህን፣ ገንዘብህንና ጉልበትህን አሁን ላይ እየሰራልህ ባለው ነገር ላይ አፍስስ። እንደተለመደው እነዚህን የራስ መጠይቆች አንድ በአንድ ራስን በመጠየቅ የበለጠ መረዳት ትችላለህ። በአሁኑ ጊዜ በእኔ ቢዝነስ ውስጥ የትኛው ምርት አገልግሎት በተሻለ ሁኔታ እየሰራ ነው? ብዙም ገቢ የማያመጣልኝ ምን ነገር ላይ እየሰራው ነው? ለምንድን ነው እድገትን በማያመጡልኝ ምርቶች ወይም አገልግሎቶች ላይ ተጣብቄ ያለሁት? እንዲሁ በስሜት ብዙ ስለለፋውበት ወይም ተስፋ ስላለው ነው? በዚህ ሳምንት በእጥፍ መጨመር ወይም ማወቅ የሚችለው አንድ ነገር አለ። በመቀጠል ቢዝነስህን ከራስህ አድነው የሚለውን አንድ እንደ ቦነስ ሐሳብ ላንሳ።
አንተ የቢዝነስ ትልቁ ሀብት ነህ። እናም አንዳንዴ ለቢዝነስ ቀንደኛ ጠላትም ልትሆን ትችላለህ። ለሁሉ ነገር ውሳኔ ሰጪ አንተ ስትሆን ቢዝነስ እንዳያድግ አንቀት ይዘዋለህ። ስሜቶችህና ፍላጎቶችህም ምክንያታዊነትህን ሊያስጥሉ ይችላሉ። ስትራቴጂክ በሆነ መንገድ ለማደግ ቢዝነስህን ከራስህ መጠበቅ አለብህ። ይህ ማለት ስሜትህ ስለነገረ ብቻ ውሳኔዎችን ከመወሰን ይልቅ ስርዓትን በመገንባትና ሌሎችን በማሰልጠን ምክንያታዊ በሆነ መንገድ የሚመራ ቢዝነስ መገንባት አለብህ። እስኪ አንድ እውነተኛ የቢዝነስ ታሪክ በማጋራት የበለጠ ይህን ሐሳብ እናስፋው። ሜርኩሪ እስክትረጋጋ ድረስ የሚል ታሪክ ነው። ሊና ሁሉንም ነገር ጨራርሳ አንድ የሻይ ቅጠል የሚያመርት ቢዝነስ ለማስጀመር እየተዘጋጀች ነበር። ነገር ግን በኮከብ ቆጠራ ታምን ስለነበር ፕላኔቷ ሜርኩሪ ወደ ቦታዋ ካልተመለሰችና እስካልተረጋጋች ድረስ ቢዝነሴን አላስጀምርም አለች። የሥራ ቡድኗ ሁሉን ነገር አዘጋጅቶ ምርቱን መሸጥ ለመጀመር ተዘጋጅቶ ነበር። ግን ሊና 6 ሳምንት እንዲጠብቁ ነገረቻቸው። ምክንያቱም ሜርኩሪ ወደ ቦታዋ ካልተመለሰች መጥፎ ዕድል ይሆንብናል በማለቷ ነው። እንዲያውም ሰራተኞቿ እኛን አባራ ኮከብ ቆጣሪዎችን ትቅጠር እያሉ ይቀልዱ ነበር። በመጨረሻ የሊና የሥራ አጋር ጣልቃ ገብታ ነገሮችን ማስተካከል ጀመረች። ብዙዎቻችን ምክንያታዊ እንዳንሆን የሚያስገድዱን ልማዶች አሉ። እናም ከራሳችን የሚጠበቀንና አይ ይሄ ነገር ልክ አይደለም ተመለስ የሚለን ሌላ ሰው ያስፈልገናል እንበልና ከአዲስ ሐሳብ ጋር ከእንቅልፍ ነቃ። እናም ማንንም ሳታማክር በቢዝነስ ላይ ለውጦችን ማድረግ ትጀምራለህ። ይህም ሁኔታ በየጊዜው የሚደጋገምና ቢዝነስን በድንገተኛ ውሳኔዎች የሚሞላ እየሆነ ይሄዳል። ሆኖም ሐሳቦችን የሚሰማና ይሄ ይሆናል ይሄ ደግሞ አይሆንም የሚል ሰው ካለ ነገሮችን ከስሜት ይልቅ በምክንያት ማየት ትችላለህ። ሌሎች እንደሚሰሯቸው እነዚህ 3 ስህተቶች እንዳትሰራ ግን መጠንቀቅ አለብህ። የመጀመሪያው ስሜታዊ ውሳኔዎችን መወሰን። ሁለተኛው ቡድንህን ለማማከር ፈቃደኛ ለመሆን። ሶስተኛው ስርዓቶችን ከመገንባት ይልቅ ሁሉንም በአንተ ዙሪያ እንዲገነባ ማድረግ የሚኖርብህ እነዚህን ተግባራዊ መመሪያዎች ነው። የመጀመሪያው የውሳኔ ማጣሪያ ፍጠር። ይህ ነገር አስቸኳይ ነው ወይስ በስሜት ተመስርቼ እየወሰንኩ ነው? ሁለተኛው ሌሎች ሰራተኞች ያንተን አካሄድ መከተል እንዲችሉ ያደረግካቸውን ውሳኔዎችና ሂደቶችን መዝግብ። ሶስተኛው ቢዝነስ ከአንተ ግላዊ ምርጫዎች በላይ እንዲሆን አድርገው። አንተ ደስ ስላለ ወይም ስለከፋ ብቻ የሚወሰን ውሳኔ በፍጹም አይኑር። እነዚህን የራስ መጠይቆች አሁኑኑ ራስን በመጠየቅ ፈትሽ። በቢዝነስ ውስጥ ማነቆ የሆንኩት የቱ ጋር ነው? በመረጃ ሳይሆን በስሜት ላይ ተመስርቼ ምን ውሳኔዎችን እያደረግኩ ነው? ካለኔ ሊሰራ የሚችለው የቢዝነስ ክፍሌ የትኛው ነው? በመጨረሻም ስሜትንና ቢዝነሴን ቀስ በቀስ መነጣጠል የሚችለው እንዴት ነው? ዛሬ ከዚህ መጽሐፍ በጥበብ ቢዝነስን ስለማሳደግ 6 ነጥቦችን አይተናል። ዝም ብለህ ማደግ እንደማትችል፣ እድገት ስርዓት እንጂ ትርምስ እንደማይወድ፣ አጋጣሚ ሁሉ መልካም እንዳልሆነና መለካት ካልቻልክ እያደግ እንዳልሆነ፣ የሚሰራውን እንዴት መጨመር የማይሰራውንስ እንዴት ማስወገድ እንዳለብህ፣ በመጨረሻም አንተ ራስህ የቢዝነስ ማነቆ ለመሆን ስለምትችል እንዴት ራስህን ከቢዝነስ እድገት ጠላት ከመሆን ማዳን እንዳለብህ አንዳንድ ጠቃሚ ቁልፍ ነጥቦችን ያየን ይመስለኛል። የትኛው ሐሳብ ተመቻችሁ? እንደተለመደው ኮመንት ላይ ጻፉልን። መጽሐፉ ሙሉ በአማርኛ ስላለ ከታች ባለው የቴሌግራም ሊንክ አድራሻ ብትጽፉልን መጽሐፉን ወደ እናንተ የምንልክ ይሆናል። ይህ መጽሐፍ የተዘጋጀው በቢዝነሱ ዓለም ጀማሪ ከሆኑት አንስቶ ቢዝነስ ኢምፓየር እስከ መገንባት የመድረስ ህልም ላላቸው ሁሉ ነው። መጽሐፉ ከቅጥር ሥራ ተላቀው ቢዝነስ ለመጀመር ለሚፈልጉ፣ ለቢዝነስ ጀማሪዎች፣ ቢዝነሳቸው አላድግ ላለና ለውጥ ለተቸገሩ የቢዝነስ ባለቤቶች፣ በቢዝነሱ ዓለም ስኬታማ ሆነው ትልቅ የቢዝነስ ኢምፓየርን ለመገንባት ለሚፈልጉ ሁሉ ታስቦ የተዘጋጀ መጽሐፍ ነው።
እንደምናውቀው ዘመኑ በቅጥር ደሞዝ ወይም በአንድ ቢዝነስ ብቻ የሚገፋ ዘመን አይደለም። ከቅጥር ስራ ጎን ለጎን በቢዝነስ ተፍ ማለት፣ የተጀመሩ ቢዝነሶች ካሉ በስኬት ማማ ላይ ማስቀመጥ ግድ ይላል። ይህ 100 መመሪያዎችን የያዘው የቢዝነስ መመሪያ መጽሐፍ ከጀማሪነት አንስቶ የቢዝነስ ትልቅ ኢምፓየርን እስከ መገንባት የሚረዳ እጅግ ምርጥ መጽሐፍ ሆኖ አግኝቼዋለሁ። እነሆ የቢዝነስ ኢምፓየርን መገንቢያ 100 የቢዝነስ መመሪያዎችን በውስጡ የያዘው መጽሐፍ አሁኑኑ እንድታነቡት እመክራችኋል። ቪዲዮውን ላይክ እና ሼር፣ ይህንን ድንቅ የእውቀት ቤተሰብ ደግሞ ሰብስክራይብ በማድረግ ተቀላቀሉ። በሚቀጥለው ጊዜ እንዲና መሰል ህይወት ለዋጭ መጽሐፎችን ወደ እናንተ ይዤ እስክትመጣ ድረስ ቸርን ሰንብት።